እንደተፈራው ዶናልድ ትራምፕ ስደተኞችን በተመለከተ በተለይ ደግሞ ከሰርድ ወርልድ ካንትሪስ የሚመጡ ወይም ደግሞ ከሶስተኛ ዓለም ሀገራት የሚመጡ ስደተኞችን በተመለከተ በሶሻል ትሩዝ ያጋሩት መረጃ ብዙዎቹን ያስደነገጠ ነው። በዝርዝር የምንመለስበት ይሆናል። ከዚህም በተጨማሪ USCIS አሳይለምን በተመለከተ በአሁኑ ሰዓት የሚሰጡ ውሳኔዎችን በጊዜያዊነት ማቆሙን አናውንስ አድርጓል። በጉዳዩ ላይ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። ወደ ሳሚ ዩቲዩብ ቻናል ተከታታዮች እንደተለመደው ቪዲዮን ላይክ በማድረግ እንጀምር። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። አሁን ቀጥታ ወደ መረጃዎቹ እንሄዳለን። Donald Trump says he will pause all migration to the US from the third world. I will permanently pause migration from all third world countries to allow the US system to fully recover, terminate all the millions of Biden illegal admissions, remove anyone who is not a net asset to the US or incapable of othering our country. በትላንትናው ዕለት በሰራውላችሁ ቪዲዮ እንደተመለከታችሁት እንግዲህ ዶናልድ ትራምፕ የአፍጋን ዜግነት ያለው ግለሰብ በዋይት ሃውስ አካባቢ ያደረሰውን ጥቃት ተከትሎ ከ19 ሀገራት ወደ አሜሪካን ሀገር የገቡና ግሪን ካርድ ያገኙ ሰዎች ዶክመንታቸው በድጋሜ እንዲጣራ ትዕዛዝ ማስተላለፋቸው የሚታወስ ነው። ከዛም በተጨማሪ ከአፍጋን የሚመጡ ግለሰቦች ወይም ደግሞ ቪዛ አፕላይ የሚያደርጉ ሰዎች ሙሉ በሙሉ የቪዛ ኢሹዋንስ ወይም ደግሞ ቪዛ የመስጠት ፕሮሰስ ክሎዝ እንደተደረገ እንደቆመ የሚታወቅ ነው። ይህ ታዲያ ኢሚግራንትንም ነን ኢሚግራንትንም የሚመለከት ነው። ከዚህ ውሳኔ በኋላም እንግዲህ USCIS ሌላ ተጨማሪ ውሳኔ አስተላልፏል። በኦፊሻል ገጹም እንዲህ የሚል መልእክት አስቀምጧል። USCIS halt giving asylum decisions for persons of any country until further notice። ይህ ምን ማለት ነው? እንግዲህ በአሜሪካን ሀገር አሳይለም አፕላይ ያደረጉ ሰዎችና ኬዛቸው በፕሮሰስ ላይ ያሉ ሰዎች በዚህ ሰዓት ምንም አይነት ውሳኔ የማያገኙ ይሆናል ማለት ነው። እንደሚታወቀው በጣም በርካታ ሰዎች እንግዲህ ሳምንታት፣ ወራት እንዲሁም ደግሞ ቀናት እየቀሯቸው ውሳኔ እየተጠባበቁ ባሉበት በዚህ ሰዓት USCIS ይህን መግለጫ አውጥቷል ማለት ነው። አሳይለም አመልክታችሁ ውሳኔ እየተጠባበቃችሁ ያላችሁ በሙሉ በዚህ ሰዓት USCIS ባወጣው መግለጫ መሰረት በጊዜያዊነት ምንም አይነት ውሳኔ የሚተላለፍ አይሆንም። ዲናይልም ሆነ አፕሩቫል ከUSCIS የሚሰጥ አይሆንም። ይህም የሆነበት ምክንያት እንግዲህ ገቨርንመንት ወይም ደግሞ የዶናልድ ትራምፕ አድሚኒስትሬሽን ፕሮሰስ የሚያደርጉ ሰዎች ኬዛቸው በጥልቀት ሊጣራ እንደሚገባ አስፈላጊ ሆኖ ስለተገኘ ነው ሲል ለምን ፖዝ እንደተደረገ ተናግሯል። ሞስት ፕሮባብሊ የሚደረገው የማጣራት ሂደት የሚሆነው እንግዲህ ዶክመንታችሁን በተመለከተ ይሆናል። ስታመለክቱ ያስገባችኋቸው ዶክመንቶችና መረጃዎች በዝርዝር እና በጥልቀት በUSCIS ኦፊሻሎች የሚጣራና በቅርቡ ውሳኔ የሚሰጥ ይሆናል። በአሁኑ ሰዓት ግን USCIS ምንም አይነት ውሳኔዎችን እያስተላለፈና እየሰጠ እንዳልሆነ በኦፊሻል ገጹ አሳውቋል። እዚህ ጋር አንድ ልብ ልንል የሚገባው ጉዳይ አለ። አሳይለምን በተመለከተ ከዚህ ቀደም አንድ ቪዲዮ ሰርችላችሁ ነበረ። አሳይለም ሁለት አይነት ነው። የመጀመሪያው አፈርማቲቭ የሚባል የአሳይለም አይነት ሲሆን ሌላኛው ደግሞ ዲፌንሲቭ የሚባል የአሳይለም አይነት ነው። ታዲያ ይህ ውሳኔ የሚመለከተው አፈርማቲቭ የሚባለውን የአሳይለም አይነት አፕላይ ላደረጋችሁ ብቻ ነው። የሁለቱን የአሳይለም አይነቶች ልዩነት ከዚህ ቀደም በሰራውላችሁ ቪዲዮ በዝርዝር ለማስረዳት ሞክሬያለሁ። ነገር ግን ግልጽ ለማድረግ አፈርማቲቭ የሚባለው የአሳይለም አይነት ምንድነው? እንግዲህ በተለያየ ቪዛ ወደ ዩናይትድ ስቴትስ ከገባችሁ በኋላ በነን ኢሚግራንት ቪዛ ላይክ እንደ ቱሪስት ቪዛ፣ ስቱደንት ቪዛ እንዲሁም ደግሞ ሌሎች አይነት የቪዛ አይነቶች ይዛችሁ ወደ አሜሪካን ሀገር ከገባችሁ በኋላ አሳይለም አፕላይ የምታደርጉበት ሂደት ነው። ታዲያ አፕላይ የሚደረገው ለUSCIS ይሆናል ማለት ነው። በዚህኛው የአፈርማቲቭ ታይፕ ኦፍ አሳይለም ማለት ነው። ሌላኛው ደግሞ የዲፌንሲቭ የሚባል የአሳይለም አይነት ነው። ይሄኛው አሳይለም ብዙ ጊዜ በቦርደር በኩል የገቡና ኢሌጋሊ በተለያዩ መንገዶች ወደ ዩናይትድ ስቴትስ የገቡ ሰዎች በአይስ በዲኤችኤስ እንዲሁም በሌሎች የህግ አስከባሪ አካላት ወደ ሪሙቫል ፕሮሲዲንግ የገቡና በፍርድ ቤት የዳኛን ውሳኔ የሚጠባበቁትን የሚመለከት ነው። ታዲያ ቀደም ብዬ የነገርኳችሁ የአሳይለም ውሳኔ የቆመው አፈርማቲቭ የሚባለውን የአሳይለም ታይፕ በተመለከተ ብቻ እንደሆነ የወጣው መግለጫ ያመለክታል። እዚህ ጋር አራት ነገሮችን ልታቁ ይገባል። እጅግ በጣም ወሳኝ ናቸው። የመጀመሪያው ምንድነው? you can still apply for asylum። አሳይለም አፕላይ ማድረግ ሙሉ በሙሉ አልቆመም። with some limitation still apply ማድረግ ይቻላል ማለት ነው። ባለን መረጃ ምንም የተከለከለ የአሳይለም ኬዝ የለም። አሳይለም ኬዞች አሁንም አፕላይ ይደረጋሉ። ነገር ግን አሳይለም አፕላይ ስታደርጉ የተወሰኑ ሊሚቴሽኖች ይኖራሉ። እዚህ ጋር ማወቅ የሚገባችሁ አሳይለም አፕሊኬሽን አሁንም ቀጥሏል ወይ ደግሞ ፕሮሰስ ላይ ነው ማለት ነው። ሁለተኛው ጉዳይ ምንድነው? ቪዛ ኢሹዋንስን በተመለከተ አሁን ባለው ሁኔታ እንግዲህ ቀደም ሲል የዩናይትድ ስቴትስ ገቨርንመንት
የከለከላቸው ወር ደግሞ ትራቭል እንዳያደርጉ ያገዳቸው አገራት አሉ። ከዛም በተጨማሪ አንዳንድ ሀገራትን ቪዛ መስጠት አቁሟል። እናንተ ከነኚህ አገራት ውጪ ከሆናችሁ ቪዛ መስጠት ከተከለከሉና የትራቭል ባን ከተደረገባቸው አገራት ውጪ ከሆናችሁ አሁንም ቪዛ ማግኘት ትችላላችሁ። አይዘር ነን ኢሚግራንት ኦር ኢሚግራንት ቪዛ ማለት ነው። ሶስተኛ ጉዳይ አሳይለም አፕላይ ያደረጋችሁ ሰዎች በዚህ ሰዓት USCIS ምንም አይነት ውሳኔ እየሰጠ አይደለም። ስቲል ፕሮሰስ ቀጥሏል። ነገር ግን ምንም አይነት ውሳኔ እየተሰጠ አይደለም። በድጋሜ መጣራት ያለባቸው አንዳንድ ዶክመንቶችና ጉዳዮች ስላሉ በሚል USCIS መግለጫ አውጥቷል ማለት ነው። ሌላውና የመጨረሻው ምንድነው? ከዚህ በፊት አፕላይ ያደረጋችሁ አሁንም ለኢንተርቪው የምትጠሩበት ሁኔታ ሊኖር ይችላል። ሙሉ በሙሉ USCIS ይህን ፕሮሰስ አልዘጋም። የቆመው በዚህ ሰዓት ውሳኔ መስጠት ብቻ ሲሆን ከዛ ውጪ ያሉ ፕሮሰሶች በኖርማል ሁኔታ ቀጥለዋል። ስፔሻሊ ኢንተርቪውን በተመለከተ አሁንም ልትጠሩ ትችላላችሁ። ራሳችሁን ይህንን ጉዳይ በተመለከተ ልታዘጋጁና ሬዲ ልትሆኑ ይገባል ማለት ነው። የUSCIS ፕሮሰስ እንደቀጠለ ነው። ነገር ግን ቀደም ብዬ ሜንሽን እንዳደረግኩላችሁ ውሳኔ የምታገኙበት ጊዜ ምናልባትም ቀደም ሲል ከነበረው ሊረዝም ይችላል። ስቲል ምንም የተገለጸ ነገር የለም። ነገር ግን ቴምፖራሪሊ ቆሟል። ምን ያህል ጊዜ ሊወስድ እንደሚችልም የሚታወቅ ነገር የለም። ሌላውና አነጋጋሪው ጉዳይ ዶናልድ ትራምፕ በሶሻል ትሩዝ አናውንስ ያደረጉት ነገር ነው። ይህ እንግዲህ እጅግ በጣም በርካቶችን እያነጋገረ የሚገኝ ጉዳይ ነው። ትራምፕ በሶሻል ትሩዝ ገጻቸው ሁለት ነገሮችን ሜንሽን ለማድረግ ሞክረዋል። እንግዲህ ይህ ገና ህግ ሆኖ ያልወጣ እንደ ፖሊሲ ፕሮፖዝ ያደረጉት ጉዳይ ነው። አሁን ገና ህግ አልሆነም። ነገር ግን ዶናልድ ትራምፕ ቢያደርጉትና ቢሆን ብለው የፈለጉትን በሶሻል ትሩዝ አናውንስ አድርገዋል። የመጀመሪያው ምንድነው? እንግዲህ የዩኤስ ሲስተም ሙሉ በሙሉ ሪከቨር እስከሚያደርግ ድረስ ከሰርድ ወርልድ ካንትሪስ ከሶስተኛው ዓለም የሚመጡ ስደተኞችን ሙሉ በሙሉ ማስቆም ነው። ይህ ሰርድ ወርልድ ካንትሪስ የሚለው ጉዳይ በዚህ ሰዓት ቬግ እንደሆነ እየተነገረ ነው። በግልጽ የትኞቹን ሀገራት አፌክት ሊያደርግ እንደሚችል አወዛጋቢ ሆኗል። ምናልባት ህጉ ከጸደቀና ፖሊሲው ጸድቆ ወደ ተግባር የሚገባ ከሆነ ሀገራቱ በዝርዝር የሚገለጹ ይሆናል። ስቲል እነዚህ ሰርድ ወርልድ ካንትሪ የሚባሉት በግልጽ የትኞቹ ሀገራት መሆናቸውን ዶናልድ ትራምፕ ሊናገሩ አልፈቀዱም። እዚህ ጋር ምንድነው የሚሆነው? በዩናይትድ ስቴትስ ያለው የሶሻል ሲስተሙ ወይም ደግሞ አጠቃላይ የኢሚግሬሽን ሲስተሙ ሙሉ በሙሉ ሪከቨር እስኪያደርግ ድረስ እንግዲህ ዶናልድ ትራምፕ እንደሚናገሩት ከሆነ ከፍተኛ የሆነ አድሚሽን እንዳለ፣ ከፍተኛ የሆነ አፕላይ የተደረገ ፕሮሰስ ላይ ያለ ኬዝ እንዳለ USCIS ከፍተኛ ቁጥር ያለው ኬዞችን እያስተናገደ እንደሆነና ኬዞቹ ከአቅምም በላይ እንደሆኑ ይህንንም ተከትሎ ኬዞቹ ሙሉ በሙሉ እስኪጠሩ ድረስ ዩናይትድ ስቴትስ ውስጥ ያሉ ኬዞች ሙሉ በሙሉ አይዘር አሳይለም፣ TPS እና ሌሎች የተለያዩ የኢሚግሬሽን ስታተሶችን በተመለከተ አፕላይ የተደረጉ ኬዞች ሙሉ በሙሉ እልባት እስኪያገኙ ድረስ ከሰርድ ወርልድ ካንትሪ ካሏቸው ሀገራት የሚገቡ ስደተኞች ወደ አሜሪካን ሀገር እንዳይገቡ እንዲከለከሉ ባን እንዲደረጉ የሚያደርግ ፖሊሲ ፕሮፖዝ አድርገዋል። ይህ ፖሊሲ ወይም ደግሞ ይህ ፕሮፖዛል የሚጸድቅ ከሆነ ሰርድ ወርልድ ካንትሪ ከሚሏቸው ሀገራት ምንም አይነት ስደተኛ ወደ ዩናይትድ ስቴትስ የማይገባ ይሆናል። በኢሚግራንትም በነን ኢሚግራንት ቪዛ ማለት ነው። ኤክሰፕሽኖች አሉ እዚህ ጋር ዶንት ቴክ ሚ ሮንግ። ያ ማለት ምንድነው? እንግዲህ በነን ኢሚግራንት ወይ በኢሚግራንት ቪዛ ሊገቡ የሚችሉባቸው ሌሎች ኤክሰፕሽናል ኬዞች ይኖራሉ። ከዛ ውጭ ግን ይህ ፖሊሲ የሚጸድቅ ከሆነ ፕሮፖዝ ያደረጉት ነገር የሚሳካላቸው ከሆነ የበርካታ ሀገራት ዜጎች ወደ ዩናይትድ ስቴትስ መግባት ሊከለከሉ ይችላሉ ማለት ነው። ይህ የሚሆነው ታዲያ ለአጭር ጊዜ ነው። እሳቸው እንደሚሉት በሚሊዮን የሚቆጠሩ ኬዞች ፕሮሰስ ተደርገው ካለቁ በኋላና የዩኤስ ሲስተም ሪከቨር ሲያደርግ ወይም ደግሞ ወደ ነበረበት ሲመለስ እነኚህ የተከለከሉ አገራት ዜጎች ወደ ዩናይትድ ስቴትስ እንዲገቡ የሚፈቀድላቸው ይሆናል ማለት ነው። ሁለተኛው ዶናልድ ትራምፕ ሜንሽን ያደረጉት ጉዳይ ምንድነው? ሪቨርስ ማይግሬሽን የሚባል ፖሊሲ ነው። ይህ ፖሊሲ ታዲያ በዩናይትድ ስቴትስ የሚኖሩ ከዚህ ቀደም በሌሎች አመራሮች ጊዜ የገቡ በርካታ ቁጥር ያላቸው ስደተኞች ከዩናይትድ ስቴትስ እንዲወገዱ ወይም ደግሞ ዲፖርት እንዲደረጉ የሚያደርግ ፖሊሲ ነው። ታዲያ ዶናልድ ትራምፕ በዚህ ፖሊሲያቸው በዩናይትድ ስቴትስ ውስጥ የሚገኙና ቀደም ብሎ ከሳቸው በፊት በነበሩ አድሚኒስትሬሽኖች ወደ ዩናይትድ ስቴትስ የገቡ ኢቭን ሎፉል ፕሬዘንስ ያላቸው ወይም ደግሞ ሌጋል ስታተስ ያላቸው ሰዎች ጉዳያቸው ተጣርቶ ወደ መጡበት አካባቢ እንዲመለሱ የሚያደርግ ይሆናል ማለት ነው። የትራምፕ ፖሊሲ ይጸድቃል አይጸድቅም፣ ይሳካል አይሳካም፣ ወደፊት አብረን የምንመለከተው ይሆናል። ውድ የሳሚ ዩቲዩብ ቻናል ተከታታዮች እዚህ ጋር የነገርኳችሁን እንደ ግብዓት በመጠቀም እንደየኬዞቻችሁ በጉዳዩ ላይ በጥልቀት ከጠበቆቻችሁ ዝርዝር መረጃ ማግኘት የምትችሉ ይሆናል። እኔም ደግሞ ሪኮመንድ አደርጋለሁ። ይህንን ያልኩበት ምክንያት ምንድነው? አንዳንድ ኬዞች እጅግ በጣም ውስብስብና ጥልቅ ናቸው። ታዲያ ለነኚህ አይነት ኬዞች በጥልቀት ስለ ጉዳዩ ከጠበቆች ምክር ማግኘት አስፈላጊ ሆኖ ስላገኘሁት ነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ማስቀመጥ አይዘንጋ።
ላይክ ማድረግም እንደዛው አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። ጤና ይስጥልን።